ሰላም ሰላም ጤና ይስጥልን እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ነባሮች ላይክ አድርጉ። ስለምትሰጡኝ ኮሜንት ስለምታበረታቱኝ በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። እንግዲህ ወደ እናንተ ይደርሳል ይጠቅማል ብዬ ያሰብኩት ደግሞ ዛሬ በአዲስ ቪዲዮ መጥቻለሁ። ከአሁን በፊት እንግዲህ ስለ ኤቢ ቴራፒ ስለ ኦኩፔሽናል ቴራፒ ተምረናል። አንድ ሰው ቴራፒ ለመስጠት ምን ማድረግ አለበት የሚለውን ደግሞ ዛሬ በይበልጥ እንማማራለን ማለት ነው። ከአሁን በፊት ኤቢ ቴራፒ ነበረ። ኤቢ ቴራፒ እንዴት ነው የሚሰጠው ተምረናል። አሁን ደግሞ መጀመሪያ ኤቢ ቴራፒ ለማድረግ ምን ማድረግ አለብን የሚለውን ደግሞ ዛሬ ቢሄቨር አናላይሲስ በሚል ርዕስ እንማራለን ማለት ነው። ወይም የባህሪ ጥናት ማለት ነው። እንግዲህ ዛሬ ስለ ቢሄቨር አናላይዝ ነው የምንማረው ማለት ነው። ቢሄቨር አናላይዝ የአንድ ሰው ባህሪ ይሄ ነው ብለን ቴራፒ ወይም አናላይዝ ለማድረግ ምን ማድረግ አለብን? መጀመሪያ ቢሄቨር አናላይዝ የባህሪ ማጥናት አለብን ማለት ነው። እና እንግዲህ ቀጥታ ወደ ቪዲዮአችን አብራችሁን ሁኑ። እንግዲህ ቢሄቨር አናላይሲስ ነው የባህሪ ጥናት ነው እንግዲህ ዛሬ የምንማማረው ማለት ነው። ቢሄቨር አናላይሲስ ማለት ምን ማለት ነው ስንል እንግዲህ የባህሪ ጥናት ማለት ምን ማለት ነው ስንል ቢሄቨር አናላይሲስ ሄልፕስ አስ ቱ አንደርስታንድ። ቢሄቨር አናላይዝ ማለት ዋናው ምን ማለት ነው ስንል ዋናው ትርጉሙ ምንድነው? አንደርስታንድ መረዳት ማለት ነው። አንደርስታንድ ማለት ነው። እና ቢሄቨር አናላይሲስ በአጠቃላይ ስናየው የባህሪ ጥናት ማለት መረዳት ማለት ነው። በቃ ባህሪ የምናጠናው ለምንድን ነው ስንል ደግሞ የአንድን ኬስ ኦፍ ቻይልድ ቢሄቨር ለመረዳት ነው። በቃ አናላይዝ ቢሄቨር አናላይዝ የምንለው ማለት ነው። ቢሄቨር አናላይዝ ሄልፕ ቱ አንደርስታንድ how behavior works, how behavior affected by the environment, how learning takes place። ባህሪ እንዴት ነው የሚሰራው? አሁን ለምሳሌ behavior analysis ብለናል። ስለዚህ ባህሪ ጥናት ማለት ነው። የባህሪ ጥናት እንዴት ነው የሚሰራው ብለን እናያለን ማለት ነው። በአካባቢው ላይ ምን አይነት ተጽዕኖ አለው? how behavior affected by the environment። ይህ ባህሪ በአካባቢው ላይ ምን አፌክት ያደርጋል ምንድን ነው ብለን ደግሞ ይሄ መጀመሪያ አንደርስታንድ ማድረግ አለብን። ሶስተኛው ደግሞ how learning takes place እንዴት ነው የሚሻሻለው እንዴት ነው ባህሪው የምንቀይረው ብለን በእነዚህ ሶስት ነገሮች አናላይዝ እናደርጋለን ማለት ነው። behavior is everything that a living organization can do። ሁሉም ሰው ያለው ነው በተፈጥሮና በሰዎች። አንዳንዴ ባህሪ እንዴት እንደሚመጣ አናውቀውም። አንዳንዴ በጄኔቲክ ይዘነው የምንመጣ ባህሪ አለ። አንዳንዴ ደግሞ በመማር ላይም በአካባቢያችን በምናየው ላይም ቢሄቨር ሊመጣ ይችላል ማለት ነው። አሁን ለምሳሌ መናገር መናገር አሁን በጄኔቲክ የሚመጣ ነገር ነው ማለት ተምረ ነው። ስለ አንድ ነገር አይተን ደግሞ ያ ነገር እንደዚህ ነው ብለን የምንናገረው ነገር ደግሞ ይሄ ቢሄቨር ከምንድን ነው የሚመጣው? ከመማር ወይም ከኤንቫይሮንመንት ከምናየው ነገር ነው የሚመጣው ማለት ነው። ለምሳሌ እንግዲህ ቢሄቨር ኢዝ ኤቭሪቲንግ ዛት ኤ ሊቪንግ ኦርጋናይዜሽን ካን ብለናል። ጄኔቲክ ቢሄቨር እና ለርኒንግ ቢሄቨር ብለን እናያቸዋለን ማለት ነው። ጄኔቲክ ቢሄቨር የምንለው ለምሳሌ ኢቲንግ፣ ድሪንኪንግ፣ ብሪዚንግ፣ ስሊፒንግ እነዚህ እንግዲህ በጄኔቲክ የሚመጡ ናቸው ማለት ነው። ተምረን የምንመጣው ደግሞ ምንድን ነው? ቶኪንግ፣ ዳንሲንግ እነዚህ ነገሮች ምነው ስሮዊንግ እነዚህ ነገሮች ተምረናቸው ነው የሚመጡት ማለት ነው። እና እንግዲህ በዚህ እንደዚህ አድርገን ቢሄቨርን አናላይዝ አድርገን የአንድ ልጅ ወይም ኦቲዝም ያለው ልጅ ወይም ኤኒ ዲሌይ ያለበትን ልጅ እንደዚህ አድርገን ነው ሳፖርት የምናደርገው ማለት ነው። how does ABA work? ABA እንዴት ነው የሚሰራው? ABA እንዴት ነው የሚሰራው ስንል ደግሞ አሁንም በዚህ እናያለን ማለት ነው። the relationship between the environment and behavior and consequence determines function of cause of the behavior። እንግዲህ በዚህ አካባቢው ባህሪው በአካባቢው ያለው ውጤት ነው የሚያሳየን ማለት ነው። ባህሪው በአካባቢው ጋር ያለውን ግንኙነት አይተን ኤቢ ቴራፒ እንሰጣለን ማለት ነው።
እንግዲህ በመጀመሪያ ሃው ዳስ ኤቤ ወርክ ስንል መጀመሪያ ምን ማድረግ ሪሌሽናቸውን ኮንስኩዌንስ ቢሄቪየራቸውን እና ኢንቫይሮንመንታል ቢሄቪየር ፕላስ ኮንስኩዌንስ ነው እንግዲህ ኤቤን እንድትሰራ የሚጠቅመን ማለት ነው። እንግዲህ ኢንቫይሮንመንታል አንቲሲደንት አለ፣ ቢሄቪየር አለ፣ ኮንስኩዌንስ አለ ማለት ነው። በእነዚህ በሶስቱ ውስጥ ኤቤ ይሰራል ማለት ነው። እንግዲህ የመጀመሪያው አንቲሲደንት ነው። አንቲሲደንት ማለት ምን ማለት ነው? አንቲሲደንት ምንል ከባህሪ በፊት የሚመጣ ነው። አን አንቲሲደንት ኢዝ ዋት ኦከርስ ራይት ቢፎር ዘ ታርጌት ቢሄቪየር። ከባህሪው አንቲሲደንት ከባህሪው በፊት የሚመጣ ለምሳሌ አንዲት እናት የቤት ስራ ስትለው ይሄ አንቲሲደንት ይባላል። ገና እሰራለሁም አላለም አልሰራምም አላለም። ገና እንግዲህ አንዲት እናት የቤት ስራህን ስራ አለችው። ልጇ የቤት ስራ ስትለው ልጇ አልሰራም ካለ ይሄ ምን ይባላል? ቢሄቪየር እንለዋለን። ግን ከቢሄቪየር በፊት የሚመጣው አንቲሲደንት ማለት ነው። እና ለምሳሌ የቤት ስራህን ስራ ስትለው ይሄ ልጅ አልሰራውም ወይም እሰራለሁም ሊል ይችላል እና ገና አልጠበቅንም። ስለዚህ መጀመሪያ አንቲሲደንቱን እናያለን ማለት ነው። ኢት ካን ቢ ቨርባል ሰች አይ ኮማንድ ኦር ሪኩዌስት ማለት ነው። ምላሽ ሳናገኝ ገና የምንናገረው ነገር ምን ይባላል? አንቲሲደንት ከባህሪ በፊት የሚመጣ ማለት ነው። ኢት ካን ኦልሶ ቢ ፊዚካል ሰች አዝ ኤ ቶይ ኦር ኦብጀክት ኦር ላይት ሳውንድ። An antecedent may come from the environment, from another person or internal behavior. ስለዚህ ምን ብለናል? አንቲሲደንት የምንለው ከባህሪ በፊት የሚመጣ ነው ብለናል እና አንቲሲደንት ጄኔራል it occurs right before the target behavior ነው እና ከቢሄቪየር በፊት የሚመጣ ነው። ቢሄቪየር ስንል ቢሄቪየር ኢዝ ዋት ሳምዋን ዳዝ ኦር ሴይ ምን እንዳለ የምንጠብቀው ማለት ነው። ለምሳሌ አሁን ቅድም ምን ብለናል? አንቲሲደንት ላይ ሆምወርክህን ስራ ወይም የቤት ስራህን ስራ ነው ያለችው። ሪስፖንሱን አልሰማንም። ያ የልጁ ወይም ኤኒ ኬስ የሚሰጠው ሪስፖንስ ያን ምን ይባላል? ቢሄቪየር ይባላል ማለት ነው። ለምሳሌ የቤት ስራህን ስራ ስትለው አይ አልሰራም ካለ ይሄ ምንድነው? ቢሄቪየሩ ነው። ወይም እሰራለሁ ካለም ይሄ የልጁ ቢሄቪየር ማለት ነው። ቢሄቪየር መስት ቢ ኦብዘርቭድ ኤንድ ሜዠረብል የሚሆን ነው፣ የሚለካ ነው፣ ሜዠረብል የሚሆን ነው ቢሄቪየር ማለት። ምክንያቱም አውቀናል የቤት ስራ ስትለው አልሰራም ወይም እኔ አልሰራም ብሎ ካለቀሰ ይሄ ልጅ ቢሄቪየር በቃ ቢሄቪየሩን አወቅ ነው ማለት ነው። ከዛ ምንድነው አልሰራበት ያለ እዛ ደግሞ እሺ እሰራለሁ ካለ ደግሞ አሁንም የዚህ ልጅ እሰራለሁ ስላለ ሆምወርኩን እንሰጠዋለን ማለት ነው። ቢሄቪየር ኢት ካን ቢ አክሽን ኤ ቨርባል ሪስፖንስ ኦር ሳምቲንግ እንለዋለን ማለት ነው። እንግዲህ እንዲህ ቢሄቪየርን ይሄን ካለ ማለት ነው። ከዛ መጨረሻ ላይ ምን እናደርጋለን ማለት ነው? ኢንተርቬንሽን እናደርጋለን። ዘ ኢንተርቬንሽን ኢዝ ዲተርማይንድ ባይ ዘ ኦብዘርቨር ፋንክሽንስ። ፋንክሽን እናወጣለን፣ ኢንተርቬንሽን እናደርጋለን ማለት ነው። እንግዲህ በዚህ እንትን ያሉ ማለት ነው። ለምሳሌ ፋንክሽን ላይ ምን አለ? ኤስኬፕ ኤንድ አቮይዳንስ አለ ማለት ነው። አንዲት ልጅ የሆነ ስራ እንድትሰራ ሰጠናት። ይሄን አልሰራም ብላ ከጮኸች ከዛ ኦኬ እንግዲያውስ 5 ደቂቃ እንጨምርልሻለን። ለምሳሌ አንድ ሰው የቤት ስራ ስንለው አልሰራም ብሎ ካለቀሰ ምንድነው አልሰራም ያልከው? ኦኬ ደክሞ ነው? አር ዩ ታየርድ? አር ዩ ሃንግሪ? እርቦ ነው ወይስ ደክሞ ነው ብለን ከጠየቅን በኋላ ያን ልጅ የሚሰጠን ሪስፖንስ ተጠቅመን እኛ ወደ ኢንተርቬንሽን እናደርጋለን ማለት ነው። ሌላው ደግሞ አቴንሽን ኤንድ አክሰስ ታንጀኒብል ነው። ይሄ ደግሞ የሚያስፈልገንን ለምሳሌ ያ ባህሪ ከመምጣቱ በፊት ለምሳሌ አንድ ልጅ ልክ ትምህርት ቤት እንደመጣ እንካ ሆምወርክህን ስራ
ብለን ሳይሆን ይሄ ድለይ ያለበት ሳይሆን ለማንኛውም ልጆች ትምህርት ቤት እንደመጡ ሳይሆን የቤት ስራ የምንላቸው ልክ ምክንያቱም እናውቀዋለን። ማንም ሰው መጥቶ ከትምህርት ቤት እንደመጣ ደክሟቸው ስለሚመጡ ትንሽ እረፍት አድርገው ስናክ ከበሉ በኋላ ነው እንግዲህ የቤት ስራ ስሩ የምንላቸው ማለት ነው። እና ይሄ ባህሪ ከመምጣቱ በፊት ምን እናደርጋለን? እናመቻቻለን ማለት ነው። ከዛ የሚሰጠውን እንትን እንሰጣለን ማለት ነው። እና ያ ባህሪ ከመምጣቱ በፊት እና በዛ አድርገን ልጆችን ኢንተርቭ እናደርጋለን ማለት ነው። ሌላው ደግሞ ምንድነው? አሁንም እዚህ ላይ ያልተረዳነው ነገር አቴንሽን ለማድረግ ምንድነው የምናደርገው? ለምሳሌ ልጅቱ የሰራውት ይሄ ነው እያለች ለምሳሌ አንዲት ልጅ ልክ አቴንሽን ለመሳብ ይፈልጋሉና ለምሳሌ ሁለት ፔር የሆኑ ወይም የልጅቱ እናትና ጓደኛዋ እያወሩ ከሆነ የነሱን አቴንሽን ለመሳብ ለምሳሌ ቶይ እየሰራች ሊሆን ይችላል ምናምን እና ያንን ከጨረሰች በኋላ አታዳምጥም። እሱን ለማሳየት በጣም ትጮኻለች፣ በጣም የተለየ አክት ታሳያለች። እና ያንን ለማስቀረት አንድ ሰው ሲያወራ እንዴት መጠበቅ እንዳለባት ለማስተማር አቴንሽን ነው ማለት አለበት። ኖ ሲሏት አልሰማ ካለችም ደግሞ ወደ የሰጠናት ኖ ማለት አሁን ኖ ታይ እያልናት ነው። እና ኖ የምንለው ነገር ካልሰራ ሌላ ምን እንጠቀማለን? ሌላ ሜትድ እንጠቀማለን። ያን ነገር አልሰራም ማለት ነው። ከዛ ምን እናደርጋለን? የልጅቱን ባህሪ አይተን ነው እሷን ካወራው በኋላ ቶይሽን አይልሻለሁ ካልናት በኋላ ኦኬ ብላ እነሱ ልክ አውርቶ ከጨረሱ በኋላ ልጅቱ ቶይን ታሳያለሽ ማለት ነው። መጀመሪያ ግን ነው ስንላት ካልሰማች አልሰማችም ብለን በዛ ማቆም የለብንም። ሌላ ሜትድ መጠቀም አለብን ማለት ነው። ሌላው ሴንሰሪስ ኮምፒውቲንግ ስታምሊ ኤንድ አሰስመንት ሶሻል ስኪል ፖዚቲቭ ሪስፖንስ። ለምሳሌ አሁን ይሄን ደግሞ በራሷ ኮንፊደንስ እንዲኖራት ያቺ ልጅ በራሷ ኮንፊደንስ እንዲኖራት ምን ማድረግ አለብን? የሰራችውን ነገር በጣም ጎበዝ ልጅ ዋው ብለን የተለያየ ፖዚቲቭ ሪፎርመስ በመስጠት ልጅቱን ልናበረታታት እንችላለን ማለት ነው። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። እንግዲህ እንደተማራችሁበት አምናለሁ። እንግዲህ በሌላ እስከምንገናኝ ደግሞ ቸር ሰንብቱልኝ። አመሰግናለሁ። ባይ